ናታን ዳጣ የጋሽ ደረጀ ልጅና እንዲሁም የሰላም ልጅ መሆኗን አወቀ። በጣም በሚያሳዝን ነገር ጋሽ ደረጀ መኪና ውስጥ ጥያቄ ሲጠይቀው ሰላም እኮ ስለ ዳጣ በጣም ብዙ ነገር ማወቅ ትፈልጋለች ብሎ ናታን ለጋሽ ደረጀ ሲነግረው ጋሽ ደረጀ ደግሞ የሚገርም ነገር ነው አውቃታለች ልጇ መሆኗን ሲል ናታን ሰማ። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር የተመሰገነውን እኔ በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ዳጣ ድራማ በጣም በሚያሳዝን ነገር የዳጣ ድራማ እንግዲህ አጓጊና ብዙ አስተምሮት የያዘ ድራማ ነው። ምክንያቱም በአንድ ቀን ስህተት ምን ይፈጠራል የሚባለው እንዲሁም ደግሞ ከወይዘሮ ማርታ የምንማረው የሴት ልጅ ብልሃተኛ ጎበዝና እንደዚሁም ደግሞ ጋሽ ደረጀ ምን ያክል ትዳሩን አክባሪ እንደሆነ ዳጣ ደግሞ በዚህ ማዕከል ቤት በጣም ስቃይና መከራ እንዳገኛት በጣም የኤቢ ክፋት የዳጣ መልካምነት በጣም የዋህነት በጣም በሚያሳዝን ነገር የሁላቸውም ጸባያቸው አንድ አይነት አይደለም ማለት ነው። ቤተሰቦቼ እንግዲህ ዛሬ ምንድን ነው የተፈጠረው ሲባል ታውቃላችሁ እንግዲህ ኤቢ የምትባሏ ሴትዮ ዳጣን አትወዳትም። የማትወዳት ደግሞ ምክንያቷ አንደኛ ትቀናበታለች፣ ሁለተኛ ደግሞ ናታንን ትወስድብኛለች በማለት የተነሳ ሁሌ ከቤት ውስጥ ለማስወጣት ያላደረገችው ጥረት የለም። ግን ጥረቷና ያሰበችው ሀሳብ አንድች ነገር እስካሁን ድረስ የተሳካላት የለም። ጭራሹኑ እሷ የጮሆቹ ጅራፍ መልሶ ራሷኑ ሲመታት ነው የሚታየው ማለት ነው። በጣም በሚያሳዝን ነገር ዳጣን የማይሆን ነገር ውስጥ አስገባለሁ ብላ ስታስብ ራሷ ገብታበት ትገኛለች ማለት ነው። እንግዲህ ባንሰሞለታ መርዝ ራሷ ጠጥታ ቤብሲውን ሂጅና ዳጣን ግዥልኝ ብላት አስገዝታት እንግዲህ በስተመጨረሻ ምን ነበረ ሀሳቧ ሲባል ቤብስውን ዳጣ ስለገዛችው መድኃኒቱን እሷ ነች እየሰጠችኝ ብላ እሷ ጠጥታ ያው ራሷን ያው ዳጣ ነች የሰጠችኝ ብላ በዳጣ አሳብባ ዳጣ ከዚህ ከቤት ውስጥ እንድትወጣ ነበረ ሀሳቧ። ግን ደግሞ አልተሳካላትም። በጣም በሚያሳዝን ነገር ይሄንን ነገር የራሷ እህቷ የውሃ ምስኪኗ የውሃ መታ እንግዲህ ጠረጴዛ ላይ ስታገኝ ጭልጥ አድርጋን የጠጣችው ውሃዬ ማለት ነው። በጣም በሚያሳዝን ውሃ እንግዲህ ከሞት አፍ መካከል ነው እየተነሳችሁ ማለት ነው። በጣም በሚያሳዝን ነገር እንግዲህ በሚያሳዝን ነገር ስትጠየቅም ክዳ ነበረ ማለት ነው። ኤቢ የምትባሏ በጣም ካድ አድርጋ ነበረ። ቤተሰቦቿን ቁጭ አድርጎ ቢጠይቋት ማን ነው ይሄንን ነገር ያደረገው ብትባል ቤፕሲውን ኮላውን የገዛችው ዳጣ ነች መረዘቻት እያለች ነበረች። ግን ደግሞ ቤተሰቦቹ ፍትሐዊ ስለሆነች ወይዘሮ ማርታም ነገሮችንን አስተውላ የምታይ ሴትና ብል ሴት ስለሆነች ልጇ እንዳጠፋች ሁሉን ነገር ታቅ ነበረ ማለት ነው። እንደዚሁም ዳጣና እሷ ቁጭ ብሎ ሲያወሩ ሳሎን ውስጥ አንቺ ከዚህ ቤት ካልወጣሽ ከዚህ የበለጠ ማድረግ አደርጋለሁ እያለች ከሷ ጋር ቁጭ ብላ በጣም ሲያወሩ እንግዲህ ወይዘሮ ማርታ ግድግዳ ስር ቆማ ስታዳምጣት ነበረ። ያደረገችው ሰው መሆኗን እና ሁሉን ነገር ለጋሼ ደረጀ ነግራው ነበረ። ደረጀና ወይዘሮ ማርታ ደግሞ እንግዲህ የተመካከሩት ምንድነው ቤት ውስጥ ካሜራ እንዳለና ካሜራ ውስጥ ሁሉን ነገር እንደምናይ ሁላቸውንም ሰብስበን እንጠይቃቸዋለን። ቶሎ ያደረገውን ሰው ቶሎ ብሎ ተነግሮ ይቅርታ የጠየቀ ሰው ልንተው እንችላለን ብሎ ተነጋግረው ነበረ። ግን ካው እንደዛ እንዳደረጉት ተጠያው ያለውን ነገር ካሜራ ቤት ውስጥ እንዳለው ሁሉ ነገር ሰብስቦ ሲነግሯቸው ነበረ። በስተመጨረሻ ኤቢ መሆኗ ስትነገር እንግዲህ ጋሽ ደረጀ ከቤት ውስጥ ነው ኤቢን አውጥቶ የጣላት ማለት ነው። ውጪ ብሎ ከቤት ውስጥ ከቀኑ ከሌሊት ውስጥ ነው በሌሊት ነው ያስወጣት ማለት ነው። በሌሊት ውስጥም እንግዲህ ዳጣዬ አብራት ሄዳ ምናክል መስዋዕት እንደከፈለ ታውቃላችሁ። እህትነት ማርያምን እኔ ዳጣ በጣም መልካም ሰው ነች። እንግዲህ ኤቢ የምትባለው ሴትዮ ምናክል ዳጣ እንደምትጣላት ታውቃላችሁ።
ዳጣ ደግሞ በጣም ነው የምትወዳት። በዛ ብርድ በዛ ሌሊት ወጥታ እሷን ስትጠብቃት ልክ እንደ ወንድም ማለት ነው። በጣም በሚያሳዝን ነገር እንግዲህ በዛም ደግሞ አላንስ ብላ እነ ምሳሌ ቤት ወስዳት አሳድራት ምናምን ነው ወደ የተመለሰችው ማለት ነው። ጋሽ ደረጀን የሚቅር በላት በቃ ትመለስ ብላ ወደ ቤት እንድትመለስ አድርጋታለች ማለት ነው። ከዛም በኋላ እንግዲህ ወደ ቤት ስትመለስ ጋሽ ደረጀ እቺ ልጅ መማር ስላለበት ሁላችሁም አኩርፏት እንዳታናግሯት ብሎ ነበረ። በስተ መጨረሻ እንግዲህ ኤቢ ወደ ቤትም ስትመለስ ሁላቸውም አኩርፏት ነበረ። ይብን ዳጣ ራሱ ይብን ውሃ ራሱ ልታናግራት ዝግጁ አልነበረችም ማለት ነው። ግን ደግሞ ውሃዬን ታውቃላችሁ በጣም ምስኪን ስለሆነች አናግራት። በስተመጨረሻ ግን ለአባዬ እንዳትነግሪው እኔ ካንቺ ጋራ እንዳወራው አባዬ ካንቺ ጋራ እንዳታወሪ ብሎ ነግሮኛል፣ ተቆጥቶኛል ብላ ቤት ትናገራለች ማለት ነው። ኤቢ ደግሞ ለካ ተመካክራችሁ ነው ሁላችሁም የዘጋችሁኝ መፍታችሁ ነው ለምን አትዘጉም ብላ ትላለች ማለት ነው። እንግዲህ ናታን ክላስ ሄዳም ናታን ጋር ዳጣ ቁጭ ብሎ አብሮ እያወሩ ነበረ። ዳጣ እያወራችሁ እንግዲህ ኤቢ ጋር እንደሄደች በየመንገድ ላይ እንግዲህ ሰካራም ሰው መጥቶ ኤቢን ሲታገላት እንደቆየ ዳጣ ደግሞ ደርሳ ሰውየውን እንዳባረረችው ሁሉ ነገር ስትነግረው ነበረ ለናታ። ናታ ደግሞ አንቺ እኮ ሴት ሳይሆን ወንድ ነው መሆን የነበረብሽ ስላት፣ ሰው እንዴት መጽሐፍ ከሚያነብሰው ይሄንን ቃላት ይናገራል ብሎ ትናገረዋለች ማለት ነው። አይ በቃ መሆን ያለበትን ነው እኮ ያልኩሽ ምናምን ይላታል ማለት ነው። ከዛም በኋላ እንግዲህ ኤቢ ትመጣለች። ኤቢ ሁላቸውንም ሰላም ለማለት ስትፈልግ ዳጣን ደህና ነኝ ብላ ከክላስ ውስጥ ትወጣለች። ናታንም ከክላሴ ውጭልኝ ምን ፈልገሽ ነው ወደ ክላሴ የመጣሽው ሲላት፣ እኔ እኮ አንተን ማውራት እኮ ፈልጌ ነው ወደ አንተ ክላሴ የመጣሁት ትለዋለች ኤቢ። ናታን ደግሞ እኔ ካንቺ ጋር ለማውራት ዝግጁ አይደለም፣ ስለዛ ከክላሴ ውጭልኝ ይላታል ማለት ነው። አስወጡታት እንግዲህ። ከዛም በኋላ ሳሎን ትመለሳለች። ወደ ሳሎን ከተመለሰች በኋላ ወይዘሮ ማርታ ትመጣለች። ወይዘሮ ማርታንም ተነስታ ልታቅፋ ስትፈልግ ወይዘሮ ማርታም ዝም ትላታለች። ለማቀፍ ዝግጁ አይደለችም ማለት ነው። ምን ሆነች ነው ግን እማዬ? ሁሉም ቤት ውስጥ እኮ አኩርፎኛል፣ አይደለም አንቺ ቀርቶ ዳጣም አኩርፋኛለች ትላለች ማለት ነው። ምንድነው ቤት ውስጥ ያደረግሽውን ነገር እረሳሹ እንዴ? አንድ ልጄን እኮ ዳጣን አንድ ልጄን ህዋን እኮ አሳጥተሽኝ ነበረ። እንዴት እንደዚህ ያለሽ ነገሮችን ቀላል አድርገሽ ነው እንዴ የምታስቡ? አሁን እኔ ምልሽን ነገር ብቻ መስማት አለብሽ። አባትሽንም ሁሉንም በዚህ ቤት ውስጥ ጠቅላላ ሰዎችንን ይቅርታ መጠየቅ አለብሽ ብላ ትላታለች ማለት ነው። እሺ በቃ ብላ እንግዲህ ይቅርታውን ከአባቷ ትጀምራለች። ከጋሽ ደረጀ ሁላቸውንም ይቅርታ ትላቸዋለች ማለት ነው። እነሱም ደግሞ ይቅርቷን ተቀብለዋታል ማለት ነው። እናት ያው በልጇ የምትቀየም እናት የለችም። በእርግጥ ወይዘሮ ማርታምም እሷን ያኮረፈቻት ለምንድን ነው ሲባል ልጅቷ መማር ስላለባትና ኤቢ የምትባል ልጅ መቼስ ታውቃላችሁ በጥፋት አንደኛና ነገር ነው የምትበላው ልጅቷ ማለት ነው። በጣም ነገሮችን ሁላ ብቻ ማሰብና ጥሩ ነገር ሳይሆን መጥፎ ነገሮችን የምታስበው ማለት ነው። በዛ የተነሳ እንግዲህ ወይዘሮ ማርታም ኤቢ እንድትቀጣ በጣም ፈልጋለች ማለት ነው። ውሃዬ እንግዲህ ጓደኛዋ መታ ነበረ። ከምጥን ጋራ ሲያወሩ ነበረ። እኔ የውሃ ጸባይ በነገራችን ላይ በጣም ነው የሚያስደስተኝ። ሁሉም ሰው እንደ ውሃ ቢሆን ምን አይነት መታደል ነው። እውነቴን ነው የምላችሁ። እግዚአብሔር የሚወዳና የሚያፈቅረው ጸባይ ውሃ ላይ ያለ ማለት ነው። በጣም ደስ ሲል የእውነቴን ነው የምላችሁ። ውሃናንና ኤቢን እህትና ማቾች ማለት በጣም ነው የሚከብደው። እንግዲህ ዛሬ ናታንና ዳጣ ውጪ ወጥተው ነበረ መዝናኛ ቦታ። እንግዲህ በጣም በሚያሳዝን ነገር ናታንም በጣም ስለ ዳጣ ማወቅ በጣም ነው የሚጓጓው። ሁሌም ልገሪኝ ሁሌ ላታል። እሷም ደግሞ ለመናገር ዝግጁ አልነበረችም ማለት ነው። ግን ዛሬ ወደ ውጪ ወክ ለማድረግ ወጥተው ነበረ። ምንድነው እስቲ ዳጣ ስላንቺ ነገር ማወቅ እፈልጋለሁ። የኔ የተወለድሽው የኔ ያደግሽው እድገትሽ ህይወትሽ ምንድነው? ስላንቺ ማወቅ እፈልጋለሁ ይላታል ማለት ነው። ናታንን ስለኔ ምን ማወቅ ትፈልጋለህ? ስለኔ ማወቅ ከፈለክ ቃል ገባልኝ ለማንም ሰው እንዳትናገር ትለዋለች ማለት ነው። ይሄው እኔ ቃል ገባልሻለሁ በፈለግሽው ነገር ብቻ አንቺ ንገሪኝ ይላታል ማለት ነው። እንግዲህ ስትነግረው እኔ ተወልጄ ያደግኩት እዚሁ አዲስ አበባ ነው፣ ግን ደግሞ አንቺስ እናቴን እስካሁን ድረስ ትሞት ትኖር ስለ እናቴ የማውቀው ነገር ምንም ነገር የለም።
እናቴ በጣም ነው የምታሳዝነኝ። እናቴ ሁሌም ትናፍቀኛለች። ይሄን እኮ እናቴ ስለኔ እርዳታ ይሄኔ ስለኔ እርዳታ የምትፈልግ ሊሆን ይችላል። ወይንም ደግሞ እናቴ በጣም ህይወቷ የተመሰቃቀለ ህይወት እየኖረች ይሆናል፣ ምክንያቱም እኔ ስለጠፋውባት ብላ ትላለች። በጣም እያለቀሰች ናታንም በጣም እንባዋን እየጠረገ እናትሽ እኮ ወይንም አፍታምም ልትሆን ትችላለች ይላታል ማለት ነው። እና ናታል እንደዛማ ማለት የለብም፣ ልጇ የጠፋችባት እናት አፍታም ልትሆን አትችልም። ህይወቷ በጣም ነው የሚመሰቃቀለው። ይሄን እኮ እሷ እኔም እንደምትናፍቀኝ እኔ እንደምናፍቃት እሷም እኔን ትናፍቀኝ ይሆናል። ምን ላይ እንዳለች እናቴ እኮ ወይንም የኔን እርዳታ ትፈልግ ይሆናል። እናቴ እኮ ስለ እሷ በጣም ማወቅ ፈልጋለሁ ብላ ትላለች ማለት ነው እንባዋን እያፈሰሰች። ናታንም በጣም እያጽናናት ነበረ። በስተመጨረሻ እንግዲህ የደረጀ ልጅስ ነሽ ድሬዳዋን ተወልጄ ያደኩት ብለሽ አልተናገርሽም እንዴ? እኔ ደረጀ የሚባለውን ደረጀን ሳይሆን የደረጀ ጓደኛን ማለት ነው እሱ ጋር ነው የተወለድሽት አላሉም እንዴ ምናምን። እኔ ስለሱ ነገር የማውቀው ነገር የለም። እኔ አባቴን ግን አውቀዋለሁ። ግን ደግሞ አባትሽ ማን ነው ብለክ እንዳትጠይቀኝ፣ እሱን ደግሞ ሌላ ቀን እነግርሃለሁ። እና እዚህ ቤት በምን የተነሳ ነው እኛ ቤት የመጣሹ? እኛ ቤት የመጣሁበትን ምክንያቴን ቀስ ብዬ ነው ምነግርህ። አሁን ምንም ነገር እንዳትጠይቀኝ። ለጊዜው ይሄንን ነገር እየነገርኩህ በቂ ነው። እኔ ድሬዳዋ አልተወለድኩም። እንደዚህም ደግሞ የደረጀን ጓደኛ የሚሉትንም እኔ የማውቀው ነገር የለም። ይሄ ነው። ግን ወደፊት ደግሞ ከዚህ የበለጠ ሁሉን ነገር እነግርሃለሁ፣ ነገሮቹና ጊዜዎቹ ሲደርሱ ምናምን ብሎ ይነግራታል ማለት ነው። እሺ በቃ ዳታ በጣም ነው የማመሰግነው። ግን እኮ እንደዚህ አይነት ሰው አትመስይም ነበረ። በጣም እኮ አንቺ አስተዋይ ልጅ ነሽ። እኔ እኮ አንቺን እኮ ማወቅ የምፈልገው በጣም ጎበዝና በጣም ጠንካራ ስለሆንሽ አስተዳደግሽ እንዴት ነው ብዬ ማወቅ ስለምፈልግ ነው ብሎ ይላታል ማለት ነው። በቃ ምንም ነገር አታስብ፣ ግን ደግሞ ይሄንን ሚስጥር መጠበቅ አለብክ ብላ ትለዋለች ማለት ነው። ግን እኔ ለማንም አልናገርም፣ የምናገረው ደግሞ ለሰላም ነው። ሰላምዬ ደግሞ ስላንቺ ብዙ ነገር ማወቅ ስለምትፈልግ ለሷ ግን ይቅርታ መናገር አለብኝ ብሎ ይላታል ማለት ነው። ዳጣ ደግሞ አረብናትክ ቃል የገባህልኝ ተግባብተናል አይደል እንዴ? እንዴት ለሷ ትናገራለክ? እንዴት ምን ስለሆነ ነው ለሷ የምትናገረው? ተነጋግረን እኮ ጨርሰናል አይደል እንዴ? ምክንያቱም ለሷ ምንም ነገር እንዳትናገር ቃል ገብተህልኛል። ቃል ስለገባህልኝ ለማንም ሰው መናገር የለብህም ብላ ትለዋለች ማለት ነው። ዳጣ ይቅርበኝ፣ ምክንያቱም ሰላም ስላንቺ ነገር ብዙ ነገር ማወቅ የምትፈልገው ነገር አለ። ስለዛን ስላንቺ ነገር መናገር ግዴታዬ ነው ናታን። እኔ ከፈለግ እኔ እሷ ለሷ ያለውን ነገር እነግራታለሁ ብላ ትለዋለች ማለት ነው። እሺ ብለው ከዛን እንግዲህ ኤቢ ትመጣለች። ኤቢ ስትመጣ እንግዲህ ዳጣ በቃ ኤቢ ስለመጣች ቻው፣ አለበለዛ ግን እኔም አንተም ወይ ጉዳችን ብላ ጥላው ትሄዳለች ማለት ነው። እንግዲህ ናታን እባክሽ ነይ እስቲ ጉንጭን ሳሚ ይላታል ማለት ነው። ዳጣ ደግሞ ጉንዳን ይሳምክ ትለዋለች ማለት ነው። አንቺም እኮ ጉንዳን ነሽ እያለ ሲናገራት ነበረ ማለት ነው። እንግዲህ ደግሞ ኤቢ በጣም ነው የተናደደችው። ምክንያቱም ውሃ ከዳጣ ጋራ አብሮ ወጥተዋል ስላላት በጣም ነው የተናደደችው። እነሱን ፍለጋ ሄዳ ነበረ። እንግዲህ መንገድ ላይ ደግሞ ያቅጀታም የህንድ ጣዖት አምላኪ አግኝቷት ነበረ ማለት ነው። ገና ሆኖ ድሬዳዋ ከንትን ከሀዋሳ የመጣሁት የ5 ቀን መንገድ ሄጂ ገና ዛሬ ነው የደረስኩት ብሎ ይላታል ማለት ነው። በጣም የሚያስቅ ሰውዬ። ከዛም በኋላ ዛሬ ነው የደረስከው ትለዋለች ማለት ነው። አዎ ዛሬ ነው የደረስኩት፣ ግን ደግሞ ያቺ ዳጣ ግን በጣም እህትሽ እንዴት ነች? በጣም ነው እኮ የምታስፈራረው። እሷ አጠገብ ትደርስና እገልሃለሁ ብላኝ አስፈራርታኛለች ምናምን ብሎ ይነግራታል ማለት ነው። ዳጣ እኮ እህቴ አይደለችም እንዴ? እሷ እህቴ ናት ብላኛለች፣ ደግሞ እኮ ትመሳሰላላችሁ ብሎ ይላታል ማለት ነው። ኤቢ እንግዲህ ምንም ነገር ሳትናገር ቀጥታ ወደፊት መንገድ ነው የሄደችው። እንግዲህ ዛሬ ጋሽ ደረጀና ጋሽ
ናታን መኪና ውስጥ እያወሩ ነበረ ስለ ዳጣ። ምክንያቱም ዳጣ በጣም አማካሪ ስለምን እንደማያስፈልጋት ምክንያቱም የዋህነቷና የልጅ አስተሳሰብነቷ በጣም እየጨመረ ስለመጣ ሐኪም ቤት ዶክተር ስለ እንደማያስፈልጋት እያወሩ ነበረ። በስተመጨረሻ ግን ስለ ሰላም እያወሩ ሰላም እኮ በጣም ስለ ዳጣ ማወቅ ትፈልጋለች ምናምን ሲል ምንድነው ስለ ዳጣ ማወቅ የምትፈልገው? የተወለደችበት ቦታ፣ አስተዳደጓ፣ አባቷን፣ እናቷን ማወቅ ትፈልጋለች። ስለዛ በዚህ ነገር ሁሌ ነው የምትጠይቀው እያለ ነበረ ማለት ነው። ጋሽ ደረጀ ደግሞ አውቃታለች ማለት ነው እያለ ነበረ። ለማንኛውም በቀጣይ ቪዲዮ እስከመጣ ቸር ቆዩልኝ።